ውድ አድማጮቻችን እንግዲህ በየዕለቱ የዝውውር መረጃዎችን የተለያዩ እያንዳንዱን ቡድን ሁኔታዎችን በሚመለከት የተለያዩ መረጃዎችን የምናቀርብበት ፕሮግራማችን አሁን በድጋሚ ተመልሶ መጥቷል። እንግዲህ ከአርሰናል ለምንጀምረው አርሰናል በጉዳት እየታመሰ ይገኛል። በዛሬው ስልጠና ላይ ማርቲን ኦዴጋርድ፣ ካይ ሃቨርትዝ እና ጁሊያን ቲምበር አልታዩም። እንግዲህ ለአትሌቲኮ ጨዋታ ማለት ነው። የትናንት ምሽቱ በጣም ወሳኝ የነበረው ጨዋታ በተለይ ቪላ ከቶተናም የተደረገው ጨዋታ በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በሌሎች ውድድሩ መስኮች ላይም ተጽዕኖ የሚፈጠር ነው የሚሆነው። አርሰናሎች አትሌቲኮን ማሸነፍ የመጀመሪያ እቅዳቸው ቢሆንም ቀጣይ ከዌስት ሃም የሚገናኙ ይሆናል። ስፐርስ አሁን ከወራጅ ቀጠና ርቋል። ማንቸስተር ዩናይትድ ከአንድ ዓመት የአውሮፓ ቻምፒዮንስ ሊግ ያለመጫወት በኋላ በቀጥታ ወደ አውሮፓ ቻምፒዮንስ ሊግ ተመልሷል። ቸልሲ የአውሮፓ ቻምፒዮንስ ሊግ ተሳትፎ ለማሳካት የቪላን የሐሙስ ድል ይፈልጋል። እዛ በመቀጠል እንግዲህ ስድስተኛው ነው ማጠናቀቅ በቪላ የአውሮፓ ቻምፒዮንስ ሊግን የዩሮፓ ሊግን በማሸነፍ የሚገባ ከሆነ የቸልሲን ድል የሚያሰፋ ይሆናል። በቸልሲ በኩል ሊቨርፑል እንዲሁም ደግሞ ሌላኛው ተጫዋች የሆነው ሪሲ ጄምስ ወደ ቡድኑ በስልጠና ተመልሰዋል። በስልጠና መመለስ ብቻ ሳይሆን የስብስብ አካል ሆነዋል። ሌላኛው መረጃ እንግዲህ አርሰናልን በሚመለከት የዝውውር መረጃዎቹ ጠንከር እያሉ እየወጡ ነው የሚገኙት። ወደ አድማጮቻችን ታዲያ የኒውካስትሉን የቀይ መስመር ተመላላሽ ቲሞ ሊቭሬሜንቶን በሚመለከት አርሰናል በሚገባ ከተወካዮቹ ጋር አነጋግሯል። አርሰናሎች ይህንን ተጫዋች ለማስፈረም እንዲሁም ቤን ዋይትን ለመልቀቅ እያሰቡ ይገኛሉ። ወደ አድማጮቻችን በጨዋታ በሂደቶች መካከል በእግር ኳስ ብዙ ነገሮች ይፈጠራሉና አንዱ እንግዲህ ከአርሰናል የሚጠበቀው የቤን ዋይት ከስብስቡ መልቀቅ ነው በሚቀጥሉት ጊዜያቶች። ሌላኛው አርሰናልን በሚመለከት በጣም የሚጠበቀው ዜና የቡካዮ ሳካ ድንቅ ብቃት ነው። ታዲያ አርሰናሎች ቀጣይ ሳምንት ከዌስትሃም ይኖራቸዋል። ከሜዳቸው ውጭ ነው። ዌስትሃም የሞትና የሽረት ጨዋታ ነው የሚሆንበት። ይህ ወሳኝ ምዕራፍ ላይ ለደረሰው ጨዋታ ታዲያ ምን አይነት ውሳኔ ይወሰናል የሚለው እንግሊዝ ፕሪሚየር ሊግ መዳረሻንም የሚወስን ይሆናል። ሌላኛው እንግዲህ ወደ አድማጮቻችን በእግር ኳስ የሚሆነው ነገር እንደማይታወቀው ሁሉ በጨዋታዎች መካከል እያንዳንዱ ቡድን ፈተናዎች ይኖሩበታል። ታዲያ ለቸልሲ ፈታኝ የሆነበት ቀጣይ አሰልጣኙን ማወቅና ዘንድሮ የውድድር ዓመት በምን አይነት ሁኔታ ተጠናቆ የአውሮፓ መድረክ ላይ በየትኛው የአውሮፓ መድረክ ተወክሎ ይሳተፋል የሚለው ነው። በኔ እይታ እንግዲህ የአውሮፓ ቻምፒዮንስ ሊግን ለመፎካከር እስከ መጨረሻው መጣር ይጠበቅባቸዋል። ነገር ግን በአውሮፓ ቻምፒዮንስ ሊግ ላይ ከሚፈልጓቸው ሁኔታዎች አንዱ አሰልጣኝ ሊኖራቸው ይጠበቃል። ታዲያ ዣቪ አሎንሶን በሚገባ ንግግሮችን እያደረጉ ይገኛሉ። ጥሩ ዜና እንግዲህ ትናንት ምንም እንኳን ሊቨርፑል ቢሸነፍም አሁንም አርነ ስሎትን ለመልቀቅ ፍላጎት የላቸውም። ታዲያ ለቸልሲ ደጋፊዎች አስደሳች የሚሆነው ዣቪ አሎንሶን የመቅጠሩ ሂደቶች እየተጠበቁ ይገኛሉ። እንግዲህ እንደ ቡድን ቸልሲዎች ያሉባቸውን ችግሮች በመቅረፍ ቡድኑን ውጤታማ ለማድረግ ሙከራቸው እንደሚቀጥል ነው። ነገር ግን በእነዚህ ፈተናዎች መካከል አዲሱን አሳኝ ቶሎ መቅጠር የሚያስፈልግ ነው የሚሆነው። አንደኛው እንግዲህ የሴስክ ፋብሪጋዝ ጉዳይ ነው። ፋብሪጋዝ ቸልሲን ይቀበላል ወይ፣ የቸልሲን ጥያቄ እሺ ብሎ ይመጣል ወይ የሚለው እንግዲህ ትልቁ ጥያቄ ነው የሚሆነው። ነገር ግን አሁንም የመጨረሻው ውሳኔ አልተወሰነም። ታዲያ የመጨረሻው ውሳኔ ተወስኖ ቡድኑም ሁኔታዎችም የትኛዋን አሰልጣኝ ምርጫ ያደርጋሉ የሚለው እንግዲህ አንዱ የሚጠበቅ ነው የሚሆነው። ደርማቻችን ለቡድን እንግዲህ የቸልሲ ችግር አንደኛ አሰልጣኝ መቅጠር ነው። ከዛ በመቀጠል ከቡድኑ የሚለቁ ተጫዋቾች ላይ ማተኮር ይፈልጋሉ። ነገር ግን ትክክለኛ ዋጋ ካልቀረበላቸው አሁንም የሚለቁ ተጫዋቾች ቁጥር ማነስ ቸልሲ ሊያስቸግረው ይችላል። በተለይ ገዢ ክለብ ማጣት አንዱ ቸልሲዎች በክረምቱ የዝውውር መስኮት ሊቸገሩበት የሚችል ይሆናል። ሌላኛው መረጃ የሚሆነው የካራገርና የሪዮ ፈርዲናንድ የማታ ፍጥጫ ነው። እንግዲህ ሁለቱም ቡድኖች የተለያየ ጊዜ በተለያየ ወቅት በእንግሊዝ ብሔራዊ ቡድን በአስደናቂ ሁኔታ እንግሊዝን በሚገባ ወክለዋል። ነገር ግን ትናንት ምሽት በሚገርም ሁኔታ ማንቸስተር ዩናይትድ 3-2 ማሸነፉን ተከትሎ ዩናይትድ በተለያዩ ጊዜያቶች ፈታኝ ጊዜያቶችን ባያልፍም የማይክል ካሪክ ቡድን ማይክል ካሪክ በዩናይትድ አሰልጣኝነት ከተሾመ ጊዜ አንስቶ ባለፉት 14 ጨዋታዎች ዩናይትድ በ32 ነጥብ በመሰብሰብ አንደኛ ነው። አርሰናልና ሲቲ በ27 ነጥብ ሁለተኛና ሶስተኛው ነው ይገኛሉ። እንግዲህ እዚህ ጋር ማንሳት የሚጠበቅብን ማይክል ካሪክ አዲስ የ1 ዓመት ወይም የ2 ዓመት ኮንትራት ሊሰጠው እንደሚችል የሚጠበቅ ነው የሚሆነው። በተለይ ዩናይትድ በዝውውር መስኮት ላይ ባሉት አሰልጣኞች ደስተኛ አይደሉም። ስለዚህ ውሳኔ መወሰን የሚጠበቅባቸው ይሆናል። ያም ውሳኔ ማን በካሪክ ቦታ ይመጣል የሚል ነው። በዝውውር መስኮት ላይ ግን የሚፈልጓቸው ትልልቆቹ አሰልጣኞች የሉም። ስለዚህ በቅርብ ጊዜያቶች ከሰር ጂም ራትክሊፍ ጋር የዩናይትድ ኃላፊ ከሆኑት ከካሪክ ጋር ንግግር አድርገዋል። በዩናይትድ ቤት የመቆየት እድል ይኖራል። ዩናይትድ አሁንም በዝርዝር ብዙ ተጫዋቾችን አወጣው አሁን ለገበያ ትክክለኛ ዋጋ ከቀረበላቸው መጀመሪያ ሽያጮች ላይ እንደሚያተኩሩ በዩናይትድ በኩል የሚጠበቅ ይሆናል። እዚህም ስናነሳ እንግዲህ አንዱ የሚነሳው ነጥብ ዩናይትድ አንደኛ አሁን በክረምቱ ኮንትራታቸውን ቢያራዝሙም በዩናይትድ ቤት ኮንትራት ቢኖራቸውም ወደ 3 ተጫዋቾችን እንግዲህ ሃሪ ማጓየር በቅርቡ ነው ኮንትራቱን ያራዘመው። ነገር ግን ዩናይትድ እስከ 15 ሚሊዮን ፓውንድ ከቀረበለት ሉክ ሻው እና ዲያጎ ዳሉትንም እንደዚሁ ይዛ ብቻ አይደለም አማድ ዲያሎንም በሚመለከት ዩናይትድ የቀረበለትን ዋጋ ማዳመጥ ይፈልጋል። ከዛ ውጭ አዳዲስ አማካይ መስመሩን ማሻሻል የሚችሉ ተጫዋቾችንም ማምጣት የመጀመሪያ ተቀዳሚ ዓላማቸው ነው። ወደ 3 የአማካይ መስመር ተጫዋቾችን ያመጣሉ ተብሎ የሚጠበቅ ነው የሚሆነው። ምክንያቱም
ምክንያቱም እዚህ ስብስብ ውስጥ እንግዲህ ኡጋርቴ እንዲሁም ደግሞ ካዝሜሮ በክረምት የመለቀቅ ዕድላቸው ሰፊ ነው። ታዲያ ይህንን ቦታ ለመተካት አንዱ የሚመጣው ኤሌት አንደርሰን የመጀመሪያ ምርጫቸውን የሚሆነው በጥራት በኳሊቲ የሚያምኑበት ጥሩ ፈራሚ ይሆናል ብሎ የሚያስቡት አንድ መካከለኛ እንዲሁም ደግሞ ከኤሌት አንደርሰን ዝቅ የሚል እንደ ባሊባ እንዲሁም ደግሞ ኤሌት አንደርሰን 100 ሚሊዮን ፓውንድ በላይ ሊያወጡበት ይችላሉ። ዝቅ ያለ እንደ ባሊባ አይነት ወይም ደግሞ ኢንተንሲቲን ኮንትሮል የሚያደርግ ትክክለኛ ተጫዋችን ይፈልጋሉ። ከዛ አንድ ታዳጊም የማስፈረም እድል ሊኖራቸው እንደሚችል በክረምቱ የዝውውር መስኮት የሚጠበቅ ነው የሚሆነው። ዩናይትድ ግን እንደ አምናው ሁሉ በጥራት ላይ ያተኮረ የዝውውር መስኮት እንደሚያደርግ የሚጠበቅ ነው የሚሆነው። እንግዲህ ሌላኛው መነሳት የሚጠበቅበት በአርሰናል በኩል በክረምቱ የዝውውር መስኮት እንግዲህ አንደኛው ብራድሊ ባርኮላን ይፈልጋሉ ከፒኤስጂ። አስደናቂ ክህሎት ያለው ባርኮላ በብዙ ቡድኖች ውስጥ ፒኤስጂ ቡድን ውስጥ በአውሮፓ ቻምፒዮንስ ሊግ ላይ በጨዋታ ላይ አለማሳተፉ ተጫዋቹ ደስ ያለው አይደለም። ፈተናዎቹ እንደቀጠሉ እንደሆነ ማሳያ ናቸው። ታዲያ እዚህ ላይ ነው ውሳኔዎችን መወሰን የፈለጉት። ታዲያ አርሰናል ከፒኤስጂ ቤት አንዱን የአማካይ መስመር ተጫዋችን ለመውሰድ ጥረትን ያደርጋሉ። ነገር ግን ብራድሊ ባርኮላ ብቻ አይደለም፣ ኦስማን ዲዮሜንዲ፣ ጁሊያን አልቫሬዝንም ይፈልጋሉ። አርሰናል ዝውውር መስኮቱ የሚያመጣላቸው ሁኔታ ግን በሚገባ ማየት ይፈልጋሉ። እንግዲህ በውድድር ዓመቱ በተለይ በተከላካይ መስመሩ ላይ ፈተና ውስጥ የገባው ሊቨርፑል ደግሞ በክረምቱ የዝውውር መስኮት ትክክለኛ የተባለውን ተጫዋች ለማምጣት ይፈልጋሉ። አንደኛው አዳም ዋርተን ነው በክረምቱ የአማካይ መስመር ላይ ለማደስ የሚፈልጉት። ነገር ግን ከሪያል ማድሪድ ጠንካራ ፉክክር ይጠብቃቸዋል። ማንቸስተር ዩናይትድም የዚህ ተጫዋች አድናቂ ናቸው። ነገር ግን ዋጋው ነው እንግዲህ ከክሪስታል ፓላስ ጋር ድርድሮች ቀላል እንደማይሆኑ ይታወቃል። እንግዲህ ንግግሮች በሚቀጥሉ ሳምንታት ይጀመራሉ ተብሎ ይጠበቃል። ቸልሲ ቤት ስንሄድ እንግዲህ ማኑኤል ሜጋን ይመለከታል። በቱሉዙ ጨዋታ ጉዳት አጋጥሞታል። እንግዲህ ቸልሲ በተለይ በአጥቂ መስመሩ ላይ የማኑኤል ሜጋ በክረምቱ መምጣት ወሳኝና አስፈላጊ ተጫዋች ነው። ነገር ግን በዝውውር ሂደቶች ውስጥ እንዴት ፐርፎርም ያደርጋል የሚለው ነው። አንደኛ ቸልሲ ጃክሰንን መሸጥ የሚችል ከሆነ ሊያም ዴላፕን መሸጥ የሚችል ከሆነ ማኑኤል ሜጋን አመጣ ሌላ ልምድ ያለው ከጃኦ ፔድሮ ጋር መፎካከር የሚችል ተጫዋችን ያመጣል ተብሎ ይታሰባል። ማንቸስተር ዩናይትድ ለታዳጊ ተጫዋቾቹ ድል ለመስጠት ሙከራን የሚያደርግ ይሆናል። ታዲያ በዚህ በኩል የሼርሌሲ የዋናው ቡድን አባል ይሆናል። ሌላኛው እንግዲህ በዩናይትድ በኩል የሚጠበቅ የሚሆነው አሁንም ቢሆን ዩናይትድ ስብስቡ ውስጥ ካሉ ተጫዋቾች የማጥቃት መስመሩን የሚያጠናክርለት እንዲሁም ደግሞ የአጥቂ መስመሩ ላይ ማለት ነው የነ ጆሹዋ ዘርክዚን በመልቀቅ የተሻለ የአጥቂ መስመር ሁለተኛ አጥቂ የማምጣት ፍላጎት አላቸው። ሌላኛው እንግዲህ እንደ ቡድን አርሰናሎች በክረምት የዝውውር መስኮት የኤንድሪክ ፈላጊ ሆኖ መጥተዋል። እስከ 80-90 ሚሊዮን ፓውንድ የመክፈል ፍላጎት አላቸው። ንግግሮቹ እንደቀጠሉ ናቸው። ማን በዝውውር መስኮቱ ላይ ከፍተኛ ዋጋን ያወጣል የሚል ነው። ነገር ግን ብዙ ቡድኖች ጠንካራ የሚሉትን ሽያጮች ካላደረጉ በዝውውር መስኮቱ ላይ ብዙ ተሳትፎ ሊያደርጉ ይችላሉ። ነገር ግን ሊቨርፑል አንዱ ነው። ሊቨርፑል እንግዲህ ጀርሚ ጃኬት እንዲሁም ደግሞ ዲዮሊ የሚመለስ ይሆናል። ሁለቱ አንዱ የሊቨርፑልን መከላከል የሚያሳድጉት ይሆናል። ነገር ግን ያ ብቻ በቂ እንዳልሆነ በሊቨርፑል ቤት ውስጥ እምነት አለ። ታዲያ አማካኝ መስመሩ ላይ አጥቂ መስመሩ ላይ ለውጦችን በተለይ የመስመር ተጫዋቾችን በሁለቱም ሞሳላን ተተኪ ይፈልጋሉ። እንደ ያኩብ ሜንታ አይነት ተጫዋችን እየፈለጉ ነው የሚገኙት። በቀኝ መስመር እንደ ዲዮሜንዲ አይነት ተጫዋችን ይፈልጋሉ። ታዲያ ሊቨርፑሎች በዝውውር መስኮቱ ላይ ከባድ ጊዜ እንደሚጠብቃቸው ግን አንዱ ወሳኙ ጊዜ ይመስላል። ሌላኛው እንግዲህ ሞርጋን ሮጀርስን በሚመለከት ፓሪስ ሰን ጀርመን ሁሉም ቡድኖች ይፈልጉታል። ሉዊስ ኤንሪኬ የተጫዋቹ አድናቂ ነው። አርሰናል በከፍተኛ ሁኔታ ምልመላ ላይ ነው የሚገኘው ይህንን ተጫዋች ለማምጣት ሞርጋን ሮጀርስን። ነገር ግን ቸልሲም የተጫዋቹ ፈላጊ ነው። ቸልሲ ግን በአውሮፓ መድረክ ላይ መሳተፍ ግድ የሚለው ይሆናል። እንደዚህ አይነት ትልቅ ተጫዋቾችን ለማስፈረም ያ ወሳኝ ጊዜ ይመስለኛል። በአጠቃላይ አድማጮቻችን የዕለቱን የዝውውር መረጃዎችን አጠናቅሬ አምጥቼላችኋለሁ። በየዕለቱ ዝውውርንና የተለያዩ የስፖርታዊ መረጃዎችን ለማግኘት የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።